ይህ የብስራተ ወንጌል ራዲዮ ጣቢያ ነው። እኛ ኦርቶዶክሶች ማርያምን አልወደድናትም። በጭራሽ ተቃራኒ ነው። በቃ ተቃራኒ። እንደውም ጴንጤዎች ጋር ነው እየተወደደች ያለችው እሷ። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ መስጠት ነው። من بدل دينه فاقتلوه ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበል? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪ ንግግር እንስማ እንቀበል? ቁርአናችሁና ሐዲሳችሁ ላይ የተመዘገበው ነገር ሙሐመድን የሚያዋርድ ሙሐመድን የሚያንቋሽሽ የሙሐመድን ክፉ ባህሪ ሁሉ የሚዘረዝር መጽሐፍ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት ምሰሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? ይህ የብስራተ ወንጌል ራዲዮ ጣቢያ ነው። አድማጮቻችን ስለ ፕሮግራማችን ያላችሁ አስተያየት ብትጽፉልን በጣም ደስ ይለናል። የብስራተ ወንጌል ራዲዮ ጣቢያ የፖስታ ሳጥን 654 አዲስ አበባ ኢትዮጵያ። This is Radio Voice of the Gospel, ETLF, Addis Ababa, Ethiopia, transmitting to India on the 19-meter band. If you have any comments or suggestions to make, write to Radio Voice of the Gospel, Box 654, Addis Ababa, Ethiopia. በራሳቸው ፈቃድ ጠይቀው መዳኔን ማመን ተስኗቸው የበራውን ዓይኔን ማዳኑን አውጄ ከምኵራብ ቢያስወጡኝ የማይጥለው ንጉሥ ኢየሱስ አቀፈኝ። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። እኛ ኦርቶዶክሶች ማርያምን አልወደድናትም። በጭራሽ ተቃራኒ ነው። በቃ ተቃራኒ። እንደውም ጴንጤዎች ጋር ነው እየተወደደች ያለችው እሷ። ማርያምን ፈነክታለሁ፣ ማርያምን ልጅን ገላለሁ እያልን ምንዝተው እኛ ነን። ጴንጤ እንደዚህ ብሎ አያውቅም። የትኛውም ቲክቶክ ላይ ደግሞ ግቡ፣ ኮመንት ስድብ የሚጽፈው በማርያም ስም ኦርቶዶክስ። ጴንጤ ኢየሱስ ያድናል ነው ኮመንት ሁሉ። አንድ ስድብ አያውቅም። ተደባዳቢው በየመጠጥ ቤት ኦርቶዶክስ። እግዚአብሔር ግን ያስተማረው ፍቅርን ነው። ማርያም ልጇ ሲሰቀል እኮ ዋጥ አድርጋ ነው፣ ፍቅርን ነው። የቱ ጋር የሰቀሉትን ይድፋችሁ ብላለች እንዴ? ማለት አላለችም። ታዲያ አሁን ኦርቶዶክስ እኛ ኦርቶዶክስ አሁን ማርያምን እንወዳታለን? እስኪ ራሳችሁን መርምሩ። እንዴ ማንን ነው የምንሸውዱ? ስድብ የበረከተው እኛ ጋር፣ ስካሪ ሟርቱ፣ ጥንቁልናው ክራ አስረን ነው ጠንቋይ ቤት የምንሄደው። ምንድነው ውሸቱ? ለምን እኔ ዛሬ አልሞትም? ይቅዘፈኝ እኔ ውሸት ካወራሁ እንዴ? ማርያም ታማልዳለች። ማርያም ታማልዳለች። ማርያም ማታማልድ ከሆነ በመንፈስ ሞታለች ማለት ነው። የማታማልድ ከሆነ ቅዱሳን የማያማልዱ ከሆኑ በመንፈስ ሞተዋል ማለት ነው። ለዚህ ግለሰብ መልእክት ማስተላለፍ ስለፈለኩ ነው ብቅ ያልኩት። አንተ እንደዚህ አይነት መረዳት ካለ 35 ሚሊዮን የወንጌል አማኞችን በዚያ አመለካከት ብቻዬን ቀይራለሁ ብለህ ከምትለፋ እንደዚህ አይነት አመለካከት ያላቸው ቤተ እምነቶች ስላሉ ለምን ጥርግ ብለህ አትወጣም? ምክንያቱም በአንተ ዕውቀትና በአንተ መረዳት የወንጌል አማኞች መሰደብ መተቸት አለባቸው ብዬ ስለማላምን ብዙ ዋጋ የከፈሉ አባቶች ይህንን ወንጌል ይዘው ለትውልዱ አቀብለዋልና እንደናንተ መደዴዎች ደግሞ መጫወቻ እንዲሆን ስለማልፈልግ ነው። ስለዚህ ይሄ መረዳት ካለክ ብትሄድ ጥሩ ነው። ከዚህ እንድትሄድ እናበረታታለን። በጌታ ሰላም እናበረታታለን። እንዲምለው ልቤ ጨክኖ ሳይሆን እግዚአብሔር ሲጨክን ከርሱ ጋር መወገን ስለምፈልግ እግዚአብሔር ለማይረባ አእምሮ አሳልፎ ሲሰጥ
ውይ ብያራራልህም። እግዚአብሔር ትክክል ነው። እግዚአብሔር ሲገል እንኳን ገደለ ነው የሚባለው። እግዚአብሔር ሲያድን እንኳን አዳነ ነው የሚባለው። ስለዛ ይሄን አመለካከት ይዘህ ብትሄድ መልካም ነው። ተባረኩ። ወዳቸዋለሁ። የስሙ ስልጣንና የስሙ ኃይል ነው። ሰዎች ከተለያየ በሽታ ሲፈወሱ የስሙ ስልጣንና የስሙ ኃይል ነው። የዘላለም ሕይወት የወረስንበት እውነት ግን የጌታ ሞትና ትንሣኤ ነው። የጌታ ሞትና ትንሣኤ ነው። በደንብ አስተውሉ። ጌታ ኢየሱስ ክርስቶስ ከሞቱ በፊት ከትንሣኤው በፊት ያደረጋቸው ነገሮች አሉ። እነዚያ ነገሮች አስደናቂ ናቸው። ምክንያቱም ጌታ ተቀብቶ ክርስቶስ ሆኖ መሲህ ሆኖ የተገለጠው ለዚህ ስለሆነ ለታሰሩ መፈታት፣ ለታወሩ ማየት፣ ለድሆች የምስራች ሆኖ ነው ክርስቶስ የመጣው። ኢየሱስ ሳይሰቀል በምድሪቱ ላሉ ብዙ ችግረኞች መፍትሄ መሆን ችሏል። በኃጢአት ጉዳይ ላይ ግን ከዚህ የበለጠ ዋጋ ያስከፍል ነበር። ደም መፍሰስ ነበረበት፣ ያውም የእግዚአብሔር ልጅ ደም። ሰላም ለምትሰሙን ሁሉ በክርስቶስ ለእናንተ ይሁን። ዛሬ በፊታችሁ የመጣሁት በብዙ ሐዘን ነውና እንዲህ አይነት ቪዲዮ ሰርቼ ማላቅም ተናግሬ ማላቅም እና ይሄ መጀመሪያዬ ነው እና ሰዎች ሁሉ እንዲሰሙ ግን ኮፒ ሊንክ ሼር በማድረግ እንድተባበሩኝ በጌታ ፍቅር ጠይቃቸዋለሁ። እሱ ምንድን ነው? በወንድማችን እፎይ ላይ የወጣው አዋጅ በጣም ልቤን አሳዝኖታል። በተለይ እኔ እንደ አሊ አደም ዑመር ይሄ ነገር ታሪካዊ የሆነ ፔን በቤተሰቤ በሀገሬ ላይ ስላለ ማለት ነው በጣም ይመለከተኛል። ሁልጊዜ በእስልምና ላይ በሚነሳ ጥያቄ ለምሳሌ ክርስቲያኖች በስላሴ ላይ ጥያቄ ሲጠየቁ ከመጽሐፉ መልስ ይመልሳሉ። ስለ ክርስቶስ ኢየሱስ ጌትነት ሲጠየቁ ከመጽሐፍ ቅዱስ ይመልሳሉ። መጽሐፍ ቅዱሱ ራሱ ይከራከራል። ክርስቲያኖች ስለ ኢየሱስ አይቆሙም፣ ስለ ቤተ ክርስቲያን አይቆሙም። መጽሐፉ አምላክ ራሱ ስላለ መልስ ይመልሳል። ያን ነው የምናምነው። የእኛ አምላክ አለ ብለን እናምናለን። ስለዚህ ራሱ መልስ ይሰጣል። መጽሐፉ ብቁ ነው ብለን እናምናለን፣ መልስ ይሰጣል። እስልምናን በሚመለከት ግን መሐመድ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ በሰይፍ። አላህ ላይ በሚነሳ ጥያቄ መልስ የምትሰጡት እናንተ ናችሁ እንጂ እሱ አይደለም። ይህ በራሱ አስነዋሪ አይደለም ወይ? አያሳፍርም ወይ? ይህንን ቁርአን በሚያምን ሰዎች ላይ ጥያቄ ራሱ አይፈጠርም ወይ? ሰይፍ መልስ ሲመልስ ስለ አምላክ ይሄ በጣም ያማል። እኔ ግን ዛሬ ስለ እስላሞች ሳይሆን ስለ ክርስቲያኖች መልእክት አለ። እንግዲህ የኦርቶዶክስ ቤተ ክርስቲያን የሚታወቀው ለብዙ መቶ ዓመታት ስትመክት ኖራለች። እውነት ታሪክ ይናገራል ብዙ። አሁንም ማስተላለፍ የምፈልገው ነገር እፎይ ላይ የወጣው አዋጅ እፎይ አይደለም፣ ስለ ክርስትና ነው። ክርስቲያኖች ላይ ነው፣ ክርስትና ላይ ነው አዋጅ የወጣው። ለምን በሉ ሚቆም አይደለም። አሁን ሀይ ካልተባለ ሚቆም አይደለም። ሕግ አለ፣ ሊጠየቁ አባቶች አሉ፣ ሊጠየቁ ይገባል። እፎይም በማስቆም በእስልምና ላይ ምንም አይነት ጥያቄ እንዳይነሳ ለማድረግ ነው። ኢንቴንሽን እሱ ነው። እረኛውን ምታው ስለሆነ ይሄ ነው ዓላማው። ስለዚህ ልንነሳ ይገባል። ይህንን ልጅ ገና ወጣት ልጅ ነው፣ ልንታደግ ድምፅ ልንሆኑ ይገባል። ስላሴ አማኞች በዚህ ነገር ወደኋላ ልንላ ይገባል። ከዚህ በፊትም የኦርቶዶክስ ልጆችን አናገር ያውቃል። መቆም አለብን። ባይብልን ዲፌንድ ማድረግ አለብን። መመለስ አለበት መጽሐፉ። ስለዚህ ለነገሩ እንድታውቁ የምፈልገው ነገር ክርስትና ሲመሰረት በሞት ነው፣ እስልምና ሲመሰረት በመግደል ነው። ይህ ታሪክ ይመሰክርልናል። ስለ ኢየሱስ መሞት አያሸማቀቀንም፣ ለእኛ ክብራችን ነው። ነገር ግን ይህንን የእግዚአብሔርን እውነት ይዘን ቁጭ አንል፣ እንናገራለን በፍቅር በብዙ ትህትና፣ እሱን እንቀጥላለን። ለወንድማችን ግን ድምፅ ልንሆን ይገባል። ለወንድማችን አለ ብዬ ቆምን ያለ ነው። እመኑኝ፣ ስለ ክርስቶስ ኢየሱስ ልንፈራ አይገባም። ቤተ ክርስቲያን አጥብቃ ለጴጥሮስ ጸለየች። ሐዋርያት ሥራ 12 ላይ ጸለየ ይችላል። ስለዚህ እባካችሁ እንጸልይለት ለወንድማችን። በቤተ ክርስቲያን ጸሎት ወንድማችንን እንደግፈው፣ እናበርታው። በእስልምና ላይ ለሚሰሩ ሁሉ እንደግፋቸው። ከነሱ ጋር ግን ልንቆምላቸው ይገባል። ተባረኩ። አመሰግናለሁ። ይህ ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒሕ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርጌ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣
ወይም ደግሞ የቡኻሪን ንግግር ጥለን 6 ቁርአን አንቀጽ ይዘን መሄድ አለብን? እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርገን የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይቺን የምታክል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊነው ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና በነገራችን ላይ በቲክቶክ ላይ ኡስታዞች ሁሉ የሙሐመድን ስም ሲነሳ ከክርስቲያን ተወያዮች እስከሚሸሹ ድረስ ያፈሩበት ምክንያት እፎይ ወይም ሌሎች አካላት እኛ ስላሳፈርናችሁ ሳይሆን ቁርአናችሁና ሐዲሳችሁ ላይ የተመዘገበው ነገር ሙሐመድን የሚያዋርድ፣ ሙሐመድን የሚያንቋሽሽ፣ የሙሐመድን ክፉ ባህሪ ሁሉ የሚዘረዝር መጽሐፍ ነው። በነገራችን ላይ ቁርአናችሁ ነብያችሁን ብቻ ሳይሆን የክርስትናን ትምህርት በስህተት ክርስትና የማያስተምረው ነገር ያስተምራል እያለ ክርስቲያኖችን አላህ ያጥፋቸው፣ ክርስቲያኖችን ግደሏቸው፣ ክርስቲያኖችን አሳዷቸው፣ የማያስተምሩትን ትምህርት 3 አምላክ ያመልካሉ፣ መርየም ኢሳንና አላህን ስላሴ አድርገው ይዘዋል እያለ የሚያጭበረብር የሚዋሽ መጽሐፍ ነው የያዛችሁት። ስለዚህ እፎይ ሳይሆን መከሰስ ያለበት ወይም እኛ ሳንሆን መከሰስ ያለብን መከሰስ ያለበት ሐዲሳችሁና ቁርአናችሁ። ሙሐመድን የሚያንቋሽሽ ሙሐመድን የሚሳደብ ታሪኮች፣ ድርጊቶች፣ ንግግሮችን መዝግቦ የያዘው ቁርአንና ሐዲስ ነው። እባካችሁ ሙስሊሞች ንቁ። ሰውን ከማሳደድ ሰውን ለመግደል ከመሞከር በሰዎች ላይ ኃይል ከመጠቀም ይልቅ ቁርአናችሁና ሐዲሳችሁን እንደገና ብትመለከቱ ጥሩ ነው። በተለይ ሐዲሳችሁ የሙሐመድን ባህሪ ዝርዝር አድርጎ ነው የሚናገር። እኛ ምን እናርግ ታዲያ? ውይይት ጀመራችሁ፣ ሐዲስና ቁርአን ይዛችሁ መጽሐፍ ቅዱስን ለመተቸት ሞከራችሁ። እኛ ደግሞ ሐዲሱ ላይ የተጻፈውን ማንበብ ጀመር። እያነበብን በመጣ ጊዜ ሙሐመድን የሚያቋሽሽ፣ ሙሐመድን የሚያሰድብ፣ ሙሐመድን ዝቅ አድርጎ የሚመለከት ሐዲስ ነው ያላችሁ። እኔ ሙስሊም በነበርኩ ሰዓት ምንም እንደዚህ ያለ ባህሪ ያለው ብዬ አስቤ አላውቅም ነበር። በኋላ ላይ ነው ሐዲስና ቁርአን እያነበብኩ ስመጣ የሙሐመድ ባህሪ ከሰማሁት ተቃራኒ ከማስበው ተቃራኒ ሆኗል። ወይ ሐዲሱን አስወግዱት፣ ሐዲስ ላይ የተመዘገቡትን ሁሉ አጥፉ፣ የሙሐመድን ስም መልሱለት። ሙሐመድ እንደዚህ ያለ ክፉ ባህሪ ከሌለው ሐዲሳችሁን በተለይ መቅደድና ማስወገድ ነው ያለባችሁ። ያኔ የሙሐመድ ስም ይመለሳል። ያኔ ሙሐመድ በቁርአን የተጠቀሰለት የባህሪ አርያ የሚለው ነገር መልኩ ይመለሳል። ሐዲስ ግን ካነበባችሁ፣ ሐዲስ ላይ የተመዘገቡትን ካያችሁ በፍጹም እኛን ሳይሆን መናገር ያለባችሁ ሐዲሳችሁን ነው። እኛን ሳይሆን መናገር ያለባችሁ ሙስሊም ምሁራኖች ስለ ሙሐመድ የመዘገቡትን ነው። በተለይ አይሻ ዘገበችው የተባለው ሐዲስ በሙሉ በሚባል መልኩ የሙሐመድን ክፉ ባህሪ የሚዘረዝርና የሙሐመድን ክፉ ባህሪ የሚተርክ ነው። እባካችሁ ሐዲሳችሁ ላይ ትኩረት አድርጉ። ሐዲሶቻችሁን ተመልከቱ። ዶኢፍ ሐዲሶች እኮ አይደለም፣ ሰሂህ የተባሉ ቡኻሪና ሙስሊም ላይ የተመዘገቡ ናቸው። ስለዚህ እፎይን ብታስሩት ሌላ ሰው ገልጦ ማንበቡ አይቀርም፣ አደባባይ ላይ መታየቱ አይቀርም። እኔም ብታስሩኝ ሌላ ሰው ደግሞ ከፍቶ ማንበቡ አይቀርም። ነገ እንደኔ ከእስልምና የወጣ ሰው እስልምና ውስጥ ያለውን ሐዲስ አደባባይ ላይ ማውጣቱ አይቀርም። እኛ ባናወጣው አረቦች እያወጡት ነው። አረብ ሙስሊም የነበሩ ክርስቲያን የሆኑ አደባባይ ላይ እያጋለጡ ነው። ያኔ ምን ትሆናላችሁ? የሚሻለው ሐዲሶቻችሁን መመልከትና
ተሰብስባችሁ ሐዲሶቻችሁን ማረም ይሻላችኋል። ይሄ እውነታ ነው። እኛ ጋር መጋጨቱ ትርጉም የለውም። እኛ 2-3 ሰዎች ብታሳስሩንም ብትገሉንም የኛ ነገር እዚሁ ጋር ያበቃል። ነገር ግን የሐዲሳችሁ ጉድ ሐዲስ ላይ የተቀመጠው ጉድ መጋለጡ አይቀርም። እኛ ገና አልነካ ነው። ገና ወደፊት የምናወጣው ብዙ ሐዲስ አለ። እናንተም ታውቁታላችሁ። ይልቁንም ውይይታችሁን አቁማችሁ ማድረግ ያለባችሁ ሐዲሳችሁ መፈተሽ ነው። ይሄንን ለሁሉም አድርሱልኝ። ይቺ እህታችን እንኳ ምንም ሙስሊም ብትሆን የምታውቀው ነገር ስለሌለ አይፈረድባትም። ሙሐመድን ይወዱት የነበረው በሐዲስና እንግዲህ በተመለከትነው በሐዲስና በቁርአን ይወዱት የነበረው በሴክሹዋል ግንኙነት ነው። ሴቶቹ በተለይ ሙሐመድ የሚሉት ራሳቸውን ለወሲብ ለጋብቻ አሳልፈው ለመስጠት ነው። ወንዶቹ ሳይቀሩ ይማልሉበት እንደነበረ ሐዲሶች ይናገራሉ። ሙሐመድን አይቼ ዘወር ብዬ ጨረቃን ስመለከት ውበቱ የተለየ ነበር እስከ ማለት ድረስ ወንዶቹ በዚህ መልኩ ለሙሐመድ ይማልሉ እንደነበረ ይታያል። ይሄ ደግሞ ክፉ ስፕሪት እንደሆነ ሁላችንም እናውቃለን። አይ እንደዛ አይደለም ካላችሁ ሐዲሳችሁን አስወግዱ፣ ሐዲሳችሁን አርሙ። እኛ ግን በህይወት እስካለን ድረስ ይህን ሐሰት ማጋለጣችን አይቀርም። ኃይል ለማንም አይጠቅምም። ህይወት ያለችው በእግዚአብሔር እጅ ናት። ማንም ከእግዚአብሔር እጅ ሊወስዳት አይችልም። የዓለም ህዝብ ቢሰበሰብ እኔ በእግዚአብሔር ጥበቃ ውስጥ ነኝ። ኤፎይ በእግዚአብሔር ጥበቃ ውስጥ ነው። ማንም ይህን ጉዳይ ሊያስቆሙ አይችልም። ለእናንተ መመክራችሁ ግን ሐዲሳችሁን እንድትመለከቱ ነው። ሻሎም። እስቲ ዛሬም አቶ እዩ ጩፋን ዲስኩርስ ሰምተን እንመለስ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት ምሰሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? እንደሰማችሁት ነው። በእርግጥ እኔ እዚህ አዳራሽ ውስጥ ተሰብስበው እሱ የሚደሰክረውን መጽሐፍ ቅዱስ መሰረት የሌለውን ተራ ዲስኩር አሜን የሚሉ ሰዎች መርፌ ሰክተው ዛርና አውሊያ ያለበት ቤት ውስጥ ከሚገቡ ጥንቆላና ጠንቋይ ጋር ሌሊት ተደብቀው ከሚሄዱ ሰዎች ለይቼ አንመለከታቸውም። የእሱን ንግግር ግን ሰምታችሁታል። አሜን የሚያስብልበትን እኔ ምሰሶ ነኝ፣ የብረት ምሰሶ እኔ ናስ ነኝ ምናምን ይላል። ምን እያደረገ ነው ያለው? ይሄ ግለሰብ ራሱን እየሰበከ ነው። እንግዲህ ከዚህ ስብከት ቀጥሎ ኑና ጌታ ኢየሱስን የምትቀበሉ ሊባል አይችልም። መቼም የኢየሱስ ክርስቶስን ሞት የመጣበትን ዓላማ ትንሣኤውን ባልተሰበከበት ጉባኤ ሰዎች ጌታን ተቀበሉ ማለት ቀልድና ዘበት ነው። መጽሐፍ ቅዱስ ምን ይላል? በእርግጥ ሐዋርያው ጳውሎስ ለቆሮንቶስ ከተማ ወንጌልን ይዞ በመጣ ጊዜ በጣም ሲጠነቀቅ የነበረው አንድ ነገር ከወንጌል ጋር ራሱን ቀላቅሎ ለተመልካቾቹና ለአድማጮቹ እንዳይሰብካቸውና እንዳይነግራቸው ነበረ። ይሄ በጣም አደገኛ አካሄድ ነው። ራስን ከኢየሱስ ክርስቶስ ትምህርት ጋር ቀላቅሎ ልክ በማር እንደተለወሰ አይነት መርዝ ለሕዝብ መመገብ ማለት ነው። ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ወይም ሎሌዎች እናደርጋለን ይላል መጽሐፍ። አየህ፣ ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አንሰብክም። የእውነተኛ አስተማሪዎች አንዱ ምልክት ከኢየሱስ ትምህርት ጋር ራሳቸውን እየቀላቀሉ ለሕዝቡ አይመግቡ። የሐሰተኛ ነቢያት፣ የሐሰተኛ አስተማሪዎች አንዱ ባህሪያቸው ትምህርታቸውን ሲሰሙ ረጅም ሰዓት ራሳቸውን ከትምህርቱ ጋር ሰፍተው እነሱና ትምህርቱን እስካትለዩ ድረስ ይመግባሉ። አሜን የምትሉት ወገባችሁን ይዛችሁ የምታፏጩት የምታጨበጭቡት ስለ ኢየሱስ ጌትነት ተነግሮ ነው እንዴ? እኔ እንዲህ ነኝ እያለ ተራ ግለሰብ በዘይት ንግድና ፈውስ እያለ በቸበቸበው እና ባካበተው ገንዘብ ራሱን የሰቀለ እግዚአብሔር ግን ያላከበረው ሰው ጉባኤ መድረክ ላይ ሰብስቧችሁ እኔ እንደዚህ ነኝ እያለ ሲሰብክ እንዴት አሜን ትላላችሁ? እናንተ በእውኑ ክርስቲያኖች ናችሁ? ክርስቶስ ኢየሱስን የሕይወት አዳኝና ጌታ አድርጋችሁ በነፍስና በስጋችሁ በመንፈሳችሁ ላይ ሹማችኋል? ይሄ ነው ጥያቄው። እዩ ጩፋ ሐሰተኛ ነቢይ ራሱን ቀላቅሎ የሚሰብክ ሐሰተኛም
አስተማሪ ጭምር ነው። አስተማሪ ለማለት ትምህርት የተደራጀ ያስፈልጋል። ግን እቺም ትምህርት ከሆነች ሐሰተኛ አስተማሪ ነው። ተባረኩ። እግዚአብሔር እረኛዬ ነው እኮ እንኳን እኛ አይደለም ዓለማዊ ሁሉ ያምነዋል እኮ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ምን አይነት በግ ናት! ምን አይነት አስደናቂ በግ ናት! መዝሙር 23 ላይ ያለችው በግ ሻምብልበል ትቀኝለታለች ለእረኛዋ እና ማንንም ጣልቃ አታስገባም። ያህዌ ነው የምትለው። ትልቁን የኪዳን ስም ትወስድና ያህዌ የእስራኤል አምላክ ስራውን ልንገርህ ትላለች። እግዚአብሔር ያህዌ የእስራኤል አምላክ ስራውን ልንገርህ ትላለች። እግዚአብሔር እረኛዬ ነው። ምን ያደርግሻል? በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ባረፈ ሴትል ባረገ ውሃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ በጠላቶቼ ፊት ለፊት በዘይት ይቀባኛል፣ ጽዋዬ ሲጎድል ይሞላልኛል። እግዚአብሔር እንደዚህ ነው ወንድሜ፣ ጽዋን ይሞላል፣ ራስን በዘይት ይቀባል፣ እረኛ ስለሆነ ይመራል፣ በለመለመ መስክ ያሰማራል፣ ለበጎቹ ይራራል። እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ እግዚአብሔር ያኖራል። ደፍነል አብሶሉትሊ ያረጋል። እግዚአብሔር በህይወታችን በየቀኑ አይደል እንደምናየው እያንዳንዷን ጥቃቅን ዲቴል እየገባ ፕላን የሚያደርግ አምላክ ነው የሚያኖረን። እያንዳንዷ ጥቃቅን ዲቴል ውስጥ እኔ አንዳንድ ጊዜ እዚህ ነገር ውስጥም ትገባለህ ለካ ምናምን ላል ትልቅ ምክንያቱም በሰው ዘንድ ስታስቡት ሰው በጣም ትልቅ በሆነ ቁጥር በጥቃቅን ነገሮች ውስጥ ኢንቮልቭ ማድረግ ይከብደዋል። እኛም አሁን ለምሳሌ በጣኛም እኮ እኛም አንጠብቅም። አሁን እግዚአብሔር በጣም ትልቅ ሲያረጋችሁ ወደፊት አንዳንድ ነገር እንደኛ አትኖሩ ይሆናል። ጥቃቅን ነገር ውስጥ እየገባችሁ አንዳንድ ነገር አታረጉ ይሆናል። ጥቃቅን ዲቴልን እያሰባችሁ እንዴት ነው እንትን ጉዳይ ላትለው ትችላለህ። ከፍ ባልክ ቁጥር በጣም አስቸጋሪ ነው። እንኳን በኑሮ በአውሮፕላንም ከፍ ባለን ቁጥር ታች ያሉ ነገሮች ያንሱብናል። ከፍ ስትል አንዳንድ ነገሮች ያንሱብሃልና ኢንቮልቭ አታረግ። እግዚአብሔር እኮ በጣም ምጡቅ አምላክ ሆኖ ሳለ እንዴት ነው በእኔ ህይወት ውስጥ በእያንዳንዷ ጥቃቅን ነገር ውስጥ እግዚአብሔር ይገባል? አብሶሉት እግዚአብሔር ትልቅ ሆኖ ሳለ በእኔ መብል፣ በእኔ መጠጥ፣ በእኔ ልብስ፣ በእኔ ኑሮ፣ በልጆቼ፣ በትዳሬ፣ በህይወቴ፣ በቤቴ በእያንዳንዱ አቅጣጫ ውስጥ ጣልቃ እየገባ የሚመራን አምላክ። ነገር ግን በጣም ትልቅ ነገር ግን ይሄ ሆነ አልሆነ፣ በዚህ ተናገረ አልተናገረ፣ በዚህ በሚበላው በሚጠጣው በአቅጣጫ በትዳር በኑሮ የተናገራቸው ሰዎች እኔ እኮ የተስፋ ቃል አለኝ እያሉ ሲኖሩ፣ ግማሾቻችን እኔ እንኳን የለኝም እያልን እንድንኖር ተጠርተናል ወይ? ኖ ትልቁ የተስፋችን ጉዳይና ትልቁ የተስፋችን ቃል ስላሁኑ ኑሯችን እግዚአብሔር የሚናገረው ነው ወይ? እኛ መጀመሪያ ትልቅ ተስፋ ሰምተን እንዲያውም እነኚህ አያስደንቁንም። እንደዚህ እነኚህ ተስፋዎች እንዲያውም አያስደንቁ። እኛ መጀመሪያ የተከተልነው መብልን ሰምተን መጠጥን ሰምተን ኑሮን ሰምተን ሳይሆን ሌላ ተስፋ ሰምተን ነው የተከተልነው። ምን አይነት ተስፋ? ሌላ የሚመጣ ህይወት አለ፣ ሌላ የሚመጣ ኑሮ አለ፣ ሌላ የምንገባበት ዳይሜንሽን አለ። እሱ ነው ትልቁ ተስፋ።